ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንዴት ናችሁልኝ? ሁላችሁም በያላችሁበት ሰላም ጤና እንድትሆኑ ልባዊ ምኞቴ ነው። አፍሪካኛ ጀምሯል። አዘጋጅቼ የማቀርብላችሁ ደግሞ ሚሪያም ኪንዳውስ ነኝ። በዛሬው አፍሪካኛ ሾው ፕሮግራማችን ከ30 ዓመት በላይ አርቲስቶችን ማኔጅ በማድረግ እንዲሁም ደግሞ ፕሮሞት በማድረግ ትልልቅ ለሆኑ መድረኮች ስላበቃው አሻራውን ስላሳረፈው አንጋፋው አዲስ ገሰሰ እያነሳን አብረን እንቆያለን። የገሰሰ ብራዘርስ እንዲሁም ደግሞ የዳሎል ባንድ አባል የሆነው አንጋፋው አዲስ ገሰሰ ህይወቱ ማለፉ እንግዲህ ከሰሞኑ ተሰምቷል። እኛም ሀዘናችንን በዚሁ አጋጣሚ እንገልጻለን። እንዲሁም ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለመላው የኢትዮጵያ ህዝብ ደግሞ መጽናናትን እንመኛለን። የጥበብ ሰው ሲያልፍ ከኋላ የሰራውን ስራ ትቶ ነውና አንጋፋው አዲስ ገሰሰም ደግሞ አሻራውን ካሳረፈባቸው ስራዎች ጥቂቶቹን እየተመለከትን አብረን እንቆያለን። ዳሎል ባንድ የተመሰረተው በአዲስ አበባ ሲሆን በአሜሪካ ትልቅ ስኬትን ተጎናጽፏል። ለዚህም ስኬት የጀርባ አጥንት ማኔጀር በመሆን የሰራው አዲስ ገሰሰ ነው። በወቅቱ ለማግኘት በጣም ከባድ የነበረው ታላቅ የሙዚቃ ሰው ስቲቪ ወንደርስ ጋርም እንግዲህ የዳሎል ባንድ አባላትን በሙሉ ወስዷቸው እንደነበር ይታወቃል። ስቲቪ ወንደርስን ማግኘት በጣም ከባድ ነገር ነበር በዛ ሰዓት። ስለዚህ ይሄንን ማድረጉ ትልቅ ስኬት ነበር። በስቲቪ ወንደርስ ስቱዲዮ ተገኝተው ደግሞ ሙዚቃን ሬኮርድ አድርገዋል። Would guide you my way to share with me this special day. በኢትዮጵያ የሬጌ ሙዚቃ ታሪክም እንግዲህ ቀዳሚ ፓዮኒር ተደርገው ይወሰዳሉ ዳሎል ባንዶች ማለት ነው። አንጋፋ አርቲስት ዘለቀ ገሰሰ የአዲስ ገሰሰ ታናሽ ወንድም እስከዛሬ ድረስ በሬጌ ሙዚቃ እንግዲህ ስራው እናውቀዋለን። አሁንም ኢትዮጵያ ያላቸው ከሚባሉ የሬጌ ሙዚቀኞች መካከል አንዱ በመሆን ይጠቀሳል። Don't let me down. Don't let me down. አዲስ ገሰሰ በርካታ አርቲስቶችን ማኔጅ በማድረግ ይታወቃል። ከነዚህ መካከል በሬጌ ሙዚቃ ንጉስ የሆነው የቦብ ማርሊ ልጆችንም ማኔጅ በማድረግ ይታወቃል። ከዚጊ ማርሊ ጋር በጣም ቅርበት እንደነበረው በተለያየ በሰጣቸው ቃለ መጠይቆች ላይ እንግዲህ ሰምተናል። ዚጊ ማርሊ ኢትዮጵያዊነትን እንዲላበስ የኢትዮጵያ ባህልን እንዲላበሱ ኢትዮጵያዊነትን በጣም የሚወዱ ቤተሰቦች ናቸው። ነገር ግን የኢትዮጵያዊ ባህሎችን ደግሞ እንዲላበሱ አስተዋጽኦም ለነሱ እንዳደረገ ይታወቃል። ከቦብ ማርሊ ቤተሰቦች ጋር እንግዲህ ጠበቅ ያለ ጥልቅ የሆነ ግንኙነትም እንዳላቸው የሚታወቅ ነው። ሪታ ማርሊ ዳሎል ባንድ አሜሪካ በነበሩበት ሰዓት ወደ ጀሜካ ሄደው ሙዚቃቸውን እንዲያቀርቡ ሙሉ ባንዱን ያኔ ጋብዛቸው ነበር። የአዲስ ገሰሰና የማርሊ ቤተሰቦች ግንኙነት እንግዲህ በሙዚቃ ብቻ አልቀረም፣ ቤተሰባዊ የሆነ የሙያዊ ግንኙነትም አላቸው። እንዲሁም አርቲስት ዘለቀ ገሰሰም ያው እንደ ወንድሙ አብረው እስከዛሬ ድረስ እንግዲህ ከነሱ ጋር ጥሩ የሆነ ግንኙነት እንዳላቸው የሚታወቅ ነው። አዲስ ገሰሰ የቦብ ማርሊ ልጆችንም ወደ ኢትዮጵያ በማምጣትና ታሪካዊ የሆነው የ60 ዓመቱን የቦብ ማርሊ የልደት ክብረ በዓል እንዲያከብሩ የቦብ ማርሊ ልጆችን በሙሉ እዚህ አዲስ አበባ ተገኝተው ሙዚቃቸውን እንዲያቀርቡ በማድረግ ትልቅ የሆነ ኮንሰርትን በማዘጋጀት የማይረሳ በታሪክነት የሚቀመጥ አሻራንም አሳርፏል። ኢትዮጵያ በርካታ የጥበብ ባለቤቶችን አፍርታለች። ነገር ግን ያው ሰው ዘላለማዊ አይደለምና እዚች ምድር ላይ የመጣበትን አሳክቶ ስራውን ሰርቶ ወደ ሌላኛው ዓለም ያልፋል። አዲስ ገሰሰ ማኔጅ ካደረጋቸው አርቲስቶች መካከል እንግዲህ ጅጋዮ ሽባባው፣ ጂጂ እንዲሁም ጃኖ ባንድ የማርሊ ልጆችም ይጠቀሳሉ። ሁሉም እንግዲህ በተሰማሩበት የሙዚቃ ዘርፋቸው የተሳካላቸውና ተወዳጅነትን ያተረፉ ናቸው። አዲስ ገሰሰም እንግዲህ በዘራው ፍሬ ደስተኛ እንደሆነ እንግዲህ አያጠራጥርም። እነሱም አሁን ይኸው ሰርተው ጥሩ ኑሮ ይኖራሉ እና ምንድነው የኔ እንትን ሰልፊሽ ሞቲቭ የለኝም። ዳሎል ተጀመረ፣ ስራውን እየሰራ ነው። ቴዲ ስራውን እየሰራ ነው። ጂጂ ስራውን እየሰራች ነው። ዝጊ ስራውን እየሰራ ነው። ሁሉም ጥሩ ኑሮ እየኖሩ ናቸው። ያለኔ ትልቅ ደስታ አለው። እኔ ብቻ የምልበት ምክንያት የለም። የነሱ ማደግ ከኔ ማደግ ጋር ትልቅ ሮል አለው። ትልቅ ጨዋታ ይጫወታልና ደስተኛ ነኝ እኔ።
በጣም አዲስ ገሰሰ ጂጂን ባገኛት ወቅትም በነበራት ድምጿ እና በችሎቷ በማመኑ በጣም ደስተኛ እንደነበርና ጣሉ ወደ ተባሉ ትልልቅ ፕሮዲዩሰሮች የሙዚቃ ሰዎች ወስዷት እንደነበር የህል ውሃ ነገርም ሆኖ ደግሞ የህይወት አጋሯን ባለቤቷን ያኔ እንዳገኘችውም እንግዲህ እሷም ካንደበቷ ተናግረዋለች። እሱም ደግሞ በሰጠው ቃለ መጠይቅ እንግዲህ ያስተላለፈው መልእክት ነው። ቃላት ድርድር በሙዚቃ ቃና አንሰነስ የሆኑ ሰዎች ጋር ፕሮዲስ የሚያደርግ ሰው ነው። መጀመሪያውም አዲስ ነው። የሱን ስም አዲስ ገሰሰ ያኔ ማናጀር የነበሩ ሜንሽን ሲያደርግ እስኪ እንጠይቀው እርግጠኞች አልነበሩ መስራት ያደርጉ እንደሚሰራው። ግን ያን ዋን ኢትዮጵያን ደረጃ የሰራውን ሲዲ ዴሞ ለማስቀምጠውት አይ ቲንክ ድምጤ ወዶታል መሰለኝ። እሱ ፈቃደኛ ሆነ ተጨመረ። አዲስ ገሰሰ በሙዚቃ ብቻ ሳይሆን በአየር ኃይል ውስጥ ለ2 ዓመት ተኩል እንግዲህ ስልጠናን ወስዶ እንደነበርና እዛ በነበረ ቆይታው ዲሲፕሊን በጣም ወሳኝና አስፈላጊ ነገር እንደሆነ የተገነዘበበት የህይወት ወቅቱ እንደነበረም እና በጣም ከሚወዳቸው ከማይረሳቸው የህይወት ትዝታዎቹ መካከል እንግዲህ ያሳለፈው በዛ በስልጠና ወቅት እንደነበረም እንግዲህ ገልጾልናል። አዲስ ገሰሰ የተማረው ማኔጅመንትና ኢንጂነሪንግ ሲሆን ወደ ሙዚቃው ዓለም የተቀላቀለው በገሰሰ ብራዘርስ በወንድሞቹና በዳሎል ባንዶች አባላት ምክንያት እንደነበረ ከዚህ በፊት በቀረበባቸው መድረኮች ላይ ገልጿል። ታላቅ ወንድማችን መኮንን ገሰሰ ይባላል። አሁን ዶክተር መኮንን ነው። የሚኖረው አትላንታ ነው። እሱ ድሮ ልጆች ሆነን ቤታችን ውስጥ ሲዲ ያመጣል። ሲዲ በዛን ጊዜ አልነበረም፣ ካሴት ነው፣ ሸክላ ነው፣ የትልቁ ሸክላ። እሱን አምጥቶ በጣም ያጫውታል እና ያ ትልቅ ኢንፍሉዌንስ አሳድሮብን ነበር። እኔ እንኳን ብዙም በዛ እንትን ባልሆንም ወንድሞቼ ሙሉጌታ፣ ዘለቀ፣ የረሳሽው አለ፣ ፍቅሩ ለገሰሰ ብራዘርስ እና የነሱ ኢንፍሉዌንስ ነው ወደ ሙዚቃ ማኔጅመንት እንድገፋ ያደረገኝ። ከዛ በፊት ግን የኢንጂነሪንግ ተማሪ ነበርኩ ሺካጎ ሆኜ። ግን ያ ሙዚቃ ሳየው ተስፋ ያለው ነገር መሆኑን ሳቅ ወደ ሙዚቃ ዘነበልኩ። ምንም ሪግሬት የማደርገው ነገር አይደለም። አዲስ ገሰሰ በበጎ አድራጎትም እንግዲህ በስፋት ይታወቃል። ከወንድሙ ከዘለቀ ገሰሰ ጋር በመሆን እንግዲህ የተለያዩ ፕሮጀክቶች ላይ በመስራታቸው ይታወቃሉ። ይህ ደግሞ ለትውልድ እንግዲህ ሲተላለፍ የሚኖር ጥሩ አርአያ የሚሆን በጎ ስራ ነው። ስለ አዲስ ገሰሰ ብዙ ማለት እንችላለን። በኢትዮጵያ ብቻ ሳይሆን በባህር ማዶ እንዲሁም በዓለም አቀፋዊ ደረጃ አዋርዶችንም እስከ ማግኘት ትልልቅ መድረኮች ላይ እስከ መውጣት እንዲሁም አርቲስቶችን ለስኬት እስከ ማብቃት የደረሰ በጣም ጎበዝ ጀግና የሚባል መቼም ማንረሳው ጥበብ ማትረሳው የጥበብ ልጅ ነው። ቋቋማቸው ባንዶች መካከል ደግሞ ጃኖ ባንድ መጥቀስ እንችላለን። የጃኖ ባንድ አባሎች አሁን ላይ ተለያይተው የራሳቸውን ስራ እየሰሩ ይሁን እንጂ ሁሉም በያሉበት ስኬታማና ጎበዝ ተወዳጅነታቸው እንደቀጠለ ነው። አዲስ ገሰሰ ጃኖ ባንድን መመስረት ብቻ ሳይሆን ማኔጅን በማድረግ አብሯቸው ይሰራ እንደነበር ይታወቃል። ስለ አዲስ ገሰሰ እንዲሁ ባጭሩ አውርተን የምንጨርሰው ነገር አይደለም። ነገር ግን ለወዳጅ ዘመዶቹ እንዲሁም ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። በሚቀጥለው ሳምንት እንገናኛለን። እኔ ከወዲሁ ሰናበታችኋለሁ። ሰላም ሁኑ።